ህዳር 21 ቀን እግዚአብሔር ለሙሴ በጣቱ ጽፎ ቀርጾ ባርኮ የሰጠው እስራኤልን 40 ዓመት የመራቻቸው አማሌቃውያንን በኃይሏ ያጠፋችላቸው ዮርዳኖስን በደረቅ ያሻገረቻቸው ዳጎንን የቀጠቀጠችላቸው ፍልስጤማውያንን አንቀጥቅጣ በምርኮ የተመለሰችላቸው እስራኤል ተማጽነው ጥያቄያቸው የሚመለስባት እግዚአብሔር ለሕዝቡ የሚገለጥባት እግዚአብሔር ከድንኳኑ ከታቦቱ ላይ ሆኖ ከናንተ ጋር ነኝ የሚልባት እግዚአብሔር ከነሱ ጋር መሆኑን የሚያረጋግጡባት ታቦተ ጽዮን ዛሬ ህዳር 21 ቀን ኢትዮጵያ የገባችበት ቀን ነው ማለት ነው። እውነቱ ማለት ነው። ኢትዮጵያ ታቦተ ጽዮን የገባችው ንግሥት ሳባ መቅደስ ሰርታ የተቀበለቻት ወደ ኢትዮጵያ ያስገባቻት ዛሬ ነውና ጽዮንን ክበቧት። እንዲህ ያለችውን ታቦትማ ከባችሁ አመስግኗት። አሁን ደግሞ ሌላስ ህዳር ጽዮን ለምን ታቦተ ጽዮንን ከበን እናመሰግናለን ካላችሁኝ ከቃሉ ጋር ናችሁ። ምን የተደረገበት ነው? አንደኛ ዳጎን የወቀጠቀጠበት በሉ። ሁለተኛ ምን የሆነበት ቀን ነው? ኢትዮጵያ የገባችበት። ሶስተኛ ለታቦተ ጽዮን ከንግሥት ሳባ በኋላ በሐዲስ ኪዳን አብርሃ አጽብሃ የተባሉ የኢትዮጵያ በሃይማኖት የከበሩ ንግሥታት አክሱም ጽዮን ላይ መቅደሷን ሰርተው ቅዳሴ ቤቷ የተከበረበት ቀን ነው። ሶስተኛ ህዳር 21 ምን የተደረገበት ነው ካላችሁ በ9ኛው ክፍለ ዘመን በዮዲት ጉዲት ጊዜ ታቦተ ጽዮን ተሰዳ ዮዲት አክሱምን ስታቃጥል ታቦተ ጽዮን ወደ ዝዋይ ገዳም ተሰዳ ተመልሳ መቅደሷ ተሰርቶ የገባችበት ቀን ህዳር 21 ቀን ነው። በዚህ ቀን በጽዮን የሰበሰበን እግዚአብሔር የተመሰገነ ይሁን። በታቦተ ጽዮን ተመክተው በመቅደሱ ተመክተው የጸለዩ ሁሉ እግዚአብሔርን የሚያመልኩስ ሁሉ ለከ ይደሉ ስብሃት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ስማ ጸሎተ ኩሉ ዘሥጋ ዘመጽሐቤከ ነገር አማጸያን ኃየለነ ወኃጢአተ ተነሳ አንተ ተሰሪለነ ይላል ቅዱስ ዳዊት መዝሙር 64 ቁጥር 1 ላይ። አቤቱ በጽዮን ላንተ ምስጋና ይገባል። ደስ ብሎት በጽዮን በታቦተ ጽዮን አንድም በኢየሩሳሌም አንድም በቤተ መቅደሱ ጸሎት የሚያቀርብ ሰው እግዚአብሔር የተገባ ጸሎት አድርጎ ይቀበለዋል። አቤቱ በጽዮን ላንተ ምስጋና ይገባል ተብሎ እንደተነገረ በዚያ የሚቀርበውን ጸሎት ደግሞ የሥጋዊ የደማዊ ነፍስ ሁሉ እግዚአብሔር ይሰማል። I am